መንገድ ማለት ነው። ገብቶሃል አይደለ? አላህ ቃል በቃል ሙሐመድ እውነት ነው እያለ ይነግረናል። እኛ ግን አምላክ ናቸው ብለን እንኳን እንለም። አይ እውነትን የሚያስተላልፍ መልእክተኛ ማለት ነው መልእክቱ። ወደ ማን የሚወስድ? ወደ አንዱ አምላክ የሚወስድ ማለት ነው። ያለ እኔ ወደ አብ የሚሄድ የለም ሲል ጊዜ ወደ አንዱ አምላክ የሚወስድ እውነተኛ መልእክተኛ፣ የህይወትን መንገድ የሚያስተምር ያ የሆነ የህይወት መንገድ ወይንም የዘላለማዊ ህይወት የሚባለው ነገር ምንድን ነው ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ እንደምታውቀው አባት ሆይ አንድና ብቸኛ እውነተኛ አምላክ ይሁን፣ እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች ዘላለማዊ ህይወት አለ። ያውቁ ዘንድ የሚለውን አስምርበት። እውቀቱ አባት ማለት በዕብራይስጦቹ በና እስራኤላውያንና በአረባውያን ስለሚታወቅ አባት ማለት ዘሴም አንድ አይነት ባህሪ ያለው እንደማለት እንደሆነ መቼም ይሄን አትክድም አይደለ? ለምሳሌ አባቴ ሲል ኢየሱስ አንድ ናቸው። አባቴ ማለት አንድ አይነት ባህሪ ያለው እንደማለት ነው። አሁን ለምሳሌ ኢየሱስ ክርስቶስን እኔና አብ አንድ ነን፣ እኔን ባወቃችሁኝ አብን ባወቃችሁት ነበር ሲል ይሄ ራሱን ከእግዚአብሔር ጋር ስላስተካከለ ብቻ ድንጋይ ነሱበት፣ ሊወግሩት ተነሱ ነው የሚለው። አሁን ምን ማለት ነው? አሁን አይልም መጽሐፍ ቅዱስ አይለውም የእግዚአብሔር አባት እንደሆነ ኢየሱስ ክርስቶስ ራሱ እናንተስ የልዑል ልጆች ናችሁ ብሎ ይመሰክርላቸዋል። የኛ ልጅነትና የእሱን እንትን ነው ማረጋገጥ ያለብን። ለምሳሌ ኢየሱስ ክርስቶስ ራሱ ቃል በቃል ሲናገርና ለእኛ ሲነግረን የተለያየ ነው። እንግዲህ ሂዱና አሕዛብን ሁሉ ልዩነቱ ምንድን ነው? እሺ ማቴዎስ አውጣሽ ማቴዎስ 28 19-19 ያለውን እይ ማለት የልጅነቱ የአባትነት ልዩነቱ ምንድን ነው? ወደ አባቴ ወደ አባታችሁ አደርጋለሁ አለ። ያው አሁን የኛና የነሱ አሁን ለምሳሌ እኔና አብ አንድ ነን ወይም አብ ያለው ህይወት አለው የሚለውን ቃል እናንተ በተቃራኒ ስትሉት ኢየሱስ ክርስቶስ ፍጹም ሰውነቱን ይዞ አምላክነቱ ወይም ባህሪው አብ ጋር አንድ አይነት ባህሪ ያላቸው ማንነትን ነው የሚያሳየው። አባቴ ብሎ ሲጠራው ኢየሱስ ከአብ ጋር እኩል እንደሆነ ነው የሚያሳየው በመጽሐፍ ቅዱስኛ በምናምንበት ማለት ነው። እያሉ ነብያቶች ይናገሩ ነበር እኮ አባታችን እያሉ ይጠሩት ነበር። ምን ብለን አይጠሩም? በቁርአን ውስጥ አባቴ ማለት አትችልም፣ አይቻልም። ቁርአን አይደለም እዚያው መጽሐፍ ቅዱስ ላይ ያልኩ እኮ። እኛማ አሁን መጽሐፍ ቅዱስ ኢየሱስ መጽሐፍ ቅዱስን አሁን ስናነበው ቃል በቃል ልክ ቁጭ ማድረግ ሳይሆን ለምሳሌ ምን ለማለት ፈልጎ ነው የሚለውን ሐሳብ ስናየው የሚሰጠን ሐሳብ የኢየሱስ ክርስቶስ እሱ የሚለየው የባህሪ አባቱ ነው ልትል ፈልገህ ነው አይደል? ባጭሩ አንድ ናቸው። አሁን እግዚአብሔር ማለት ራሱ ኢየሱስ ክርስቶስ ነው። አንድነቱ እዚያ ቦታ ላይ እኔና አብ አንድ ነን ሲል አውዱን ስናየው ጊዜ ስለ መለኮት አይደለም ያወራው። እሺ ይሄን ተውና የማቴዎስ ወንጌል 19 ያውጣል። የማቴዎስ ወንጌል 28 በቁጥር 19 ያውጣ። ምን ልታስረዳ ፈልገህ ነው? እዚያ ጋር ከመሄዳችን በፊት ችግር የለም ያውጣል። አውጣ 28 19 እስከ 20 ያለውን አውጣልኝ። እስከዛው ድረስ ፎሎ አድርጉ። ሁሴን ደግሞ እንትን አለው ዩቲዩብ አለው እና ዩቲዩቡን ሰብስክራይብ አድርጉ። እዚህ ያላችሁ 4900 ሰዎች ባዮ ላይ ያላችሁ አለላችሁ ዩቲዩብ። እሺ ዩቲዩብ እኔ አልለቅበትም። እሺ የሆነ ልጅ ነው እንትን እያለ የሚለቅበት እንደሚለቅበትም እኔ ዩቲዩብ ገብቼ አይቻልም። እሺ ምን እንደሚለቅ አላውቅም። በአንተ ስም ልክፈትልህ ከፍቶ እንትን ሲለው ነበረ ብቻ። እሺ ለማንኛውም እንትን ነው አወጣለት። እሺ አውጥቶልሃል። ያው ምን ይላል አሁን 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ አይደል የሚለው? እሺ ፍጻሜ ከእናንተ ጋር ነኝ ከእናንተ ጋር ነኝ። አሁን እቺን ብቻ አብራራልኝ። አሁን እቺ ምን ለማለት ፈልጎ ነው? እቺ ኢየሱስ ክርስቶስ በአንተ አውድ አረዳድ አምላክ ነው፣ አብሮ መኖር የሚችለው እስከ ዓለም ፍጻሜ መኖር የሚችለው አምላክ ነው ብለን እናምናለን። አንተ ይሄን አስረዳኝና እንግዲህ እንጨርሳለን። እኔ ልጄን የሆነ ቦታ ላኩትና ከመሞቴ በፊት
ሂድና ይሄን ዓላማ ለሰዎች አድርስ። እኔ ከአንተ ጋር ነኝ አልኩት። አሁን ስለ ዓላማ ነው። ክርስቶስ አስተምሩ ብሎ ላከ እነዚህን ሰዎች። እኔ ከእናንተ ጋር ነኝ አላቸው። በዓላማ አብረህ ትሆናለህ ከማንም ሰው ጋር። እኔ ከአንተ ጋር ነኝ ብትለው ትችላለህ እኮ ችግር የለውም። እንዴት? አሁን ለምሳሌ እኔ አንተ ጋር ልሆን አልችልም፣ ላስተምር እችላለሁ እንጂ እስከ ዓለም ፍጻሜ አንተ ጋር የምሆንበት ነገር የለም። እኔ ፍጡር ነኝ። ትሆናለህ በምንድን ነው ከተባለ እሱ ኢየሱስ ክርስቶስ በአካል እኮ አይደለም በዓላማ ነው። አሁን አብሮነቱ እኔ ከአንተ ጋር ነኝ ይሄን መልእክት አድርስ ብዬ ላኩት ሰውየው። ይሄ በአካል ነው እንዳንል ኢየሱስ ክርስቶስ በአብ ቀኝ ላይ ሄዶ ተቀመጠው አይደለ? ወንስ አብራቸው አለ? አብራቸው የለም እኮ ይሄ በአብ ቀኝ ታዲያ እዚህ ቦታ ላይ ምንድነው ከተባለ ያው አስተምሩ እያላቸው ነው። ሂድ ብለህ ከላከው አንድ ሰው እንዲያስተምር ዓላማህን እንዲያደርስ ሄድ ይሄን አድርስ፣ ጠንክር፣ አብሽር፣ እኔ ከአንተ ጋር ነኝ እንለዋለን አይደል? ስለዚህ አብሮነት እዚህ ቦታ ላይ ይሄንን የዓላማ እንጂ አካላዊ ማንነት አብሮ መሆኑን አይደለም። ክርስቶስ ሲጀመረቱ መልእክተኛ ነው፣ የተላከ ነው። ወጣል አይደል? ያ ግን አምላክ መሆኑን ሳይሆን የሚያሳየው እኔ ካንተ ጋር አብሬ አለሁኝ ብለህ እንደምትገልጸው። እሺ እንደዛ ከሆነ ሐዋርያቶች መሰከሩለታ። እንዴት እናድርግ? ለምሳሌ አሁን እኛ አብዛኛውን ሰዓት አሁን ለምሳሌ ነብዩ መሐመድ ይመኑ ስትሉን ለነብዩ መሐመድ የመሰከረ ማንም የለም ብለን እናምናለን። ለምሳሌ ኢየሱስ ክርስቶስ ከተሰቀለ በኋላ ነቢያቶችን ሐዋርያው ጳውሎስ እና ቅዱስ ጳውሎስ ከ40 ከሚያንሱ ከ5000 የሚያንሱ ሰዎች ስለ ኢየሱስ ክርስቶስ ስቅለትና ስለ ኢየሱስ ማንነት መሰከሩልን። ኢየሱስ ክርስቶስ እንደውም ሮሜ 9 ላይ አባቶችም ከነርሱ ናቸው፣ እነርሱም ከክርስቶስ በስጋ መጣ፣ እርሱም የተባረከ የዘላለም አምላክ ነው አሉት። አሁን ለምሳሌ ይህንን ቃል እያሉን እንዴት እንመንኛለን? ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ እንዳለው መስክረዋል ሐዋርያቶች። እውነት ነው እኮ ኢየሱስ ክርስቶስ እኮ ፍጹም ሰውነቱን እንኳን ክድምኛ። አሁን አንተ አሁን ኢየሱስን ሰውነቱን ብታጎላብኝ መጽሐፍ ቅዱስ ሰውነቱን ይነግረኛል። አዳምጠኛ አንድ ጊዜ። አቤት አቤት። አምላክ አለ የለውም? እሺ ኢየሱስ ክርስቶስ አለው። አምላኬ ሲል ለምሳሌ ዕብራውያን አውጣሽ እንደዛ ካልክ ደርክ አምላክ አለ የለውም? ኢየሱስ ክርስቶስ አለው። በስጋ ሲኖር አለው። መጽሐፍ ቅዱስ አብ ነው። ስለዚህ አምላክ አለው ማለት ነው አይደል? አምላኬ አምላክ አለው። እውነት ነው። አምላኬ አምላክ አለው ማለት ይሄንን እስኪ በደንብ አብራራው። አምላኬ አምላክ አለው ግልጽ እኮ ነው። ዘሴም አንድ አይነት ናቸው ማለት እኮ ነው። ምን አንድ ነው? አምላክ አለው እኮ አብ ለኢየሱስ ክርስቶስ አምላክ ነው አይደል? ነገር ግን ኢየሱስ ክርስቶስ ለአብ አምላክ ነው ማለት ትችላለህ? እላለሁ። እንዴ ኢየሱስ ለአብ አምላክ ነው? አዎ ስለሚለው መጽሐፍ ቅዱስ ነው ይለዋል። ስለዚህ ኢየሱስ ክርስቶስ አብ ለኢየሱስ ክርስቶስ አምላኩ ነው፣ ለአብ አምላኩ ነው። እሺ ይገዛለታል። አንድ አይነት ማለት ነው። ዘሴም ናቸው ማለት እኮ ነው። አሁን አንተ አልገባህ ብሎ ነው እንጂ ለምሳሌ ይለያያሉ፣ ወገናችን ይበላለጣሉ። ማን ነው የሚበልጠው ከአብና ከኢየሱስ ክርስቶስ? በመለኮት በስልጣን አንድ ናቸው። መቼም ልትቀይራቸው አትችልም። የቱ ጋር ነው እንደሱ የሚለው? በመለኮት በስልጣን አንድ ናቸው የሚለው የቱ ጋር ነው? እሺ ዕብራውያን ግባ፣ ምዕራፍ 1 ግባ። እዚያ ጋር በመለኮት በስልጣን አንድ ናቸው የሚል ቃል የለም ወገናችን። አሁን አንተ መረዳት የምንችልበትን አሁን ለምሳሌ አንተ ግዴታ አሁን ቁርአን እንደዚህ ነው የሚለው ብለህ ብትለኝ የተጣመመ ቃል ላመጣብሃለሁ። ለምን? ለምሳሌ ኢየሱስ ክርስቶስ እኔ ነብይ ነኝ ብቻ የሚል መጽሐፍ ቅዱስ አውጣ። ለምሳሌ አንተ ከቁርአን ኢየሱስ ክርስቶስ ነብይ ብቻ ነኝ እኔን አታምልኩኝ ያለ ቃል አውጣ። ጥምም ያለ ቃል ማውጣት ከፈለክ ማለት ነው ብዬ ብለህ አታመጣ። አሁን አንተ ተረጋበል። ኢየሱስ ክርስቶስ ከኢየሱስ ክርስቶስና ከአብ ማን ይበልጣል ነው? አይበላለጡ። አሁን ለምሳሌ አንተ ከኔ አብ ይበልጣል የሚለውን ቃል ልታመጣልኝ ነው። እኔ ገብቶኛል። ስለዚህ ይበልጣል አይደለ? አሁን ጥያቄ ሆነው ነው የምታመጣልኝ። ሁልጊዜ ኢየሱስ ክርስቶስ አምላክነቱ ሳይሆን ሰውነቱን ነው የምታጎሉብን። ጥያቄ ስለሚገባን ማለት ነው። ለምን? ይሄን ራሱን ችሎ ትምህርት አለ። ትምህርት ስላለ ነው። ይሄን ራሱን ችሎ ማን ይበልጣል? አንድ ናቸው። ይበልጣል ይላል ኢየሱስ ክርስቶስ ቃል በቃል አብ ከእኔ ይበልጣል ይላል። ምን ትላለህ? አሁን ኢየሱስን ሰውነቱን ነው በሰውነት እያዩት ስለነበር ነው የሚለው። ላሳይ አውጣሽ ዮሐንስ ወንጌል በሰውነት ይሄን ቃሉን ጥቅሱን አውጣለትና አብዱል ከሪም
ነገር ግን በሰውነቴ ነው ብሎ የተናገረበትን አሳይ። ዘረ ችግር የለም። አዎ እንደዚህ ሊሆን አይችልም። አሁን ለምሳሌ እኮ እኔ እኮ ጠየቅኩ፣ ቅድሙን ጥያቄ እኮ ጠይቄሃለሁ። ለምሳሌ እሺ፣ እዛው አውድ ላይ በሰውነቱ ነው የሚል አሳየን። ችግር የለውም። እዛው አውድ ላይ አሳየን ትችላለህ። ለምሳሌ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም የሚለውን ቃል ራሱን ሰውነቱን እየጠቀሰልን ነው። ሰው ነው የሰው ልጅ ሲል ሰውነቱን እየጠቀሰ ነው። ባህሪውንማ እያየኸው ነው። ሰውን ከሙታን ያስነሳል፣ ድውያን ይፈውሳል። አይደለ? ይሄን እኔ እናንተን ሊያከራክረን አይችልም። እሺ ቆይ አንድ ጊዜ ያነበብኩት ስለሆነ እኔ አብ ይበልጠኛል ስል በሰውነቴ ነው ብሎ አልተናገረም። ይሄን ታውቃለህ አይደለ? ይሄን እንለፈው እኮ አሁን ችግር የለውም። ይሄንን ያነበብኩት ስለሆነ የተረዳሁት ስለሆነ እኔ በምጠይቅህ ጥያቄ ከሄድክ ለምሳሌ ኢየሱስ ክርስቶስ ቁርአን ላይ እኔ ነብይ ብቻ ነኝ እኔን አታምልኩኝ ያለ ቃል አምጣ። አንድ ጊዜ ቁርአንን በኋላ ስለ ቁርአን አጠያየቅ ትጠይቀናለህ። አሁን እዚህ ጋር አብ ከእኔ ይበልጣል ብሎ ኢየሱስ ክርስቶስ ተናግሯል። አይ በሰውነቱ ነው አልከን። ስለዚህ በሰውነቱ ነው የሚል ቃል አለ ወይ? የሚበልጥበትን ምክንያት ገልጿል ኢየሱስ ክርስቶስ ወንስ ይበልጠኛል ብሎ ነው የደመደመው? አልደመደመው። አይተዋል። አንተም እኮ ስላልደመደመው እኮ ነው እንደዛ ብለህ መጨረስ ስለማትችል። ለምሳሌ ኢየሱስ ክርስቶስ አንዱን ቃል ተናግሮ እሺ በምንድን ነው ይበልጠኛል ኢየሱስ? ያው ተቶልሃል እኮ በምንድን ነው የሚበልጠኝ አለ? እንደሚበልጠው ተናግሯል። በምንድን ነው አለ የሚበልጠው? እኛ አሁን እኮ አንተ በራስህ በምትረዳው መልኩ እያስረዳህ አሁን ያንተ አዲስ ትምህርት ምንም አልረዳም። ተወኝ በቃ እኔ ተወኝና አልረዳም። አንተ እዚህ ጋር በአውዱን አንብበህ በምንድን ነው ይበልጠኝ አለ ነው ያልኩህ። የኔን አረዳድ ተው በቃ ተከበረው። አሁን እዚህ ጋር አንተ በምትረዳው ወደ አንሄድም። አሁን እኔ ባስረዳ አንግባባም። እኔ የምረዳው አልረዳም። ስለዚህ አንተ ይበልጠኛል ስል ጊዜ ከምን አንጻር ነው እየተናገረ ያለው? አሁን አንብበውና አውዱን ከላይ እስከ ታች እስኪ አንተ የተረዳውን አስረዳ። አሁን ኢየሱስ እኛ እኮ ተረድተናል። ለምሳሌ ኢየሱስ ክርስቶስ አንደኛ እኛ ሆነ ለምሳሌ ሳይሆን ያንተን እምነት ሳይሆን አንብበውና ከዚህ ጋር ይሄን ያስረዳል ብለህ ንገረን። ችግር የለውም። በቃ ኢየሱስ ከምን አንጻር እንደሚበልጠው የተናገረውን ነገር አስረዳን። ከዚህ አብሽር እኮ አሁን ለምሳሌ ኢየሱስ ፍጹም ሰው ሆኖ እኮ ሰውነቱ እኮ ከአብ ይበልጣል ማለት ስልጣናቸው አንድ ነው። በቃ እንትን ልለያቸው አትችልም አንተ። ለምሳሌ ኢየሱስ ሰውነቱ ግን አለ እንደዚህ የሚል አሁን የተናገረው ነገር እዚህ ጋር አለ። ለምሳሌ አንተ ስታስረዳኝ የነበረው እኮ ቃል በቃል ፌስ ቱ ፌስ ሳይሆን ለምሳሌ አይደለም። አውዱን አንብብና ከምን አንጻር እንደሚበልጠው እንደተናገረ ንገረን። ችግር የለውም። ካላወቅኸው አላውቀውም በልና ወደ ሌላ ጥያቄ መሄድ ትችላለህ። በቃ አላውቀውም፣ ችግር የለውም። እሺ ልንግባባበት ስለማንችል ሌላ ጥያቄ አለ። ልንግባባበት ጭቅጭቅ እንዳይሆን እዚህ እሺ ዮሐንስ ምዕራፍ 13 አውጣልኝ። ጌታና መምህር ትሉኛላችሁ እንዲሆነኝና። እሺ ጌታ የሚለውን ለማስረዳት ፈልገህ ነው? አስረዳኝ። አይ አንተ አስረዳኝ እስኪ። በጣም ጥሩ እናስረዳ። ስለዚህ ጌትነት የተሰጠ ጌትነት ነው፣ የእርሱ ተደርጎ ነው የመደረግ ማለት እንዴት ጌታ ተደርጎ የመደረግ ነው ተደርጎ ነው። ጌትነትን ተሰጥቶ ነው በመደረግ ያገኘው ጌትነት ነው። ዛሬ የሆነ ማለት ለምሳሌ ዛሬ ካለን ነገ የማይሆን ነገር ማለት ነው። የመደረግ ማለት ዛሬ ብቻ በመደረግ ያገኘው ጌትነት ነው። ልክ ሞዴፊክ እንደ ማለት ነው። ያው በመደረግ ያገኘው ሞዴፊክ ነው። አያ ትሉኝ እናንተ መምህርና ጌታም ትሉኛላችሁ እንዲሁም ነኝና ማለት አሁን አንተ ሁሴን ነው ስምህ። ሁሴን ስልህ አቤት ልትለኝ ነው። ተደርገህ ነው ማለት ነው። ሁሴን እንድትባል ተደርጎ ነው። ማስረጃ ልስጥህ። እኔ ኢየሱስ ክርስቶስ ጌታ ተደርጎ ነው። ማስረጃ ልስጥህ። እሺ እንደዛ ከሆነ ማስረጃ እኔም ልሰጥሃለሁ፣ አንተም ስጠኝ። እሺ ለምንድን ነው ማስረጃ የምትሰጠኝ? ተናገር፣ ጨርስ እዚሁና እኔ ማስረጃ እንድሰጠህ። ለምኑ?
ለምሳሌ ጌታና መምህር ትሉኛላችሁ ስትለኝ ለምሳሌ አንተ ተደርጎ ነው ያልከኝ፣ እኔ ደግሞ ሌላኛው መጽሐፍ ላይ እንዳልተደረገና እኔ ሳልሆን የምለው መጽሐፉን በሚል ላሳይህ ነው እንደተደረገ በመደረግ ያገኘው ጌትነት እንደሆነ እኮ ቃል በቃል በመደረግ ነው ለዘላለም አይደለም። ቃል በቃል በመደረግ ያገኘው ጌትነት እንደሆነ ላሳይህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ታጠላ አድርገን ያው አንተ ምን ይላል? የሐዋርያት ሥራ ምዕራፍ 2 ቁጥር 36 እግዚአብሔር ኢየሱስን ጌታ አደረገው ይላል። ሊቀጭም ያው አካሄዳችን ነው አእምሯችን ነው እንጂ የአምላክ ቃል መቼም ቢሆን ሊቀጭ አይችልም። አንተ ቁርአንን በደንብ እንደገባህ እኛም ገብቶን ነው የምንኖረው ይላል አይደለ ጌታ። ችግር የለውም። ያን እኮ አውዱን አሁን ለኔና ባስረዳ ስለማንግባባ አንተ ፖይንቶች ነው እያየን የምንሄደው። ችግር የለውም በሚል ሳይሆን ጌታ ተደርጓል በልና እዚህ ጋር ለፈው ጌታ ተደርጓል አይደለ እዚህ ጋር እኮ ጌታ ተደርጓል ሳይሆን የዘላለምነት ጌትነት ነው እኛ የምናምነው። ለምሳሌ ተደርጓል የሚል ታምነውን ሳይሆን እዚህ ጋር አውዱ ላይ ጌታ ተደርጎ ነው ወይንስ አይደለም ነው ጥያቄው። ተደርጎ ነው ብለህ ነው የምታምነው አንተ? እሺ ይሁን አይደለም የምማምነው መጽሐፉ እያለ ነው እያልኩህ ነው ወገናችን። ስለኔ አይደለም ያው መጽሐፉ አደረገው እያለ ነው። ጌታ አደረገው ተደርጎ ነው ኢየሱስ ክርስቶስ ይለናል። ምን ትላለህ? ምዕራፍ ስንት ንገረኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 2:36 አውዱስ ከቀጥሎ እሺ አንዴ ውዱ ምናምን ላድርግ ተሐጁድ አብዱልከሪም አለ። አብዱልከሪም ፎሎ አድርጉት 5100 ሰዎች። እሺ ቀጥል አብዱልከሪም የሚመቸው ቀጥልን ያለው ፎሎ እያደረጋችሁ እሺ። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አንድ ነገር ላሳይ ነበር የገባሁት። ሁሱ ትግስት የምትባል ሻሃዳ ይዛለች ብሎ ፖስት አድርጎ ካፊሮች ኤዲት አድርገው ቴሌግራማቸው ላይ እያዘዋወሩት አይቼ ነበርና ምን ያህል ድራማ እየሰሩ እንደሆነ ቪዲዮም ሰርቻለሁ። ላሳያቸው ነበር የገባሁት። አተልቁኝና ሞዴሬተሮች አንድ ጊዜ ትግስት የነበረችው ነኢማ ብያታለሁ ያለው ገብረ ጉራቻ የነበረችው ነኢማ ብያታለሁ ብለው ኤዲት አድርገው ለቀውት አማኞችን ለማታለል ግሩፕ እዚህ ንጽር ላይ የሚሰሩ ሰዎች የከፈቱት ግሩፕ ነውና እሺ ማርሐባ ሐቢበቲ። ግን ቪዲዮውን ገብተው ባዩት ይሻላል እንደኔ እነሱን ብናስተናግዳቸው። እሺ መርሐባ። ቪዲዮ እዚህ 5000 ሰዎች አላችሁ፣ ፎሎ አድርጓት። አንደኛ፣ ሁለተኛ ደግሞ ቪዲዮዎቿን ሄዳችሁ እዩት። ካፊሮች እንደሚያጭበረብሩ ምናምን ማለት ነው እና ገብታችሁ እዩት። ይህ ሲያድናን ጥያቄ ምንድን ነው? ቀጥሎ ገናቸው ለምሳሌ አንድ ስምኝም ለምሳሌ በመጽሐፍ ቅዱስ የእስልምና አስተምህሮ ወይም እስላሞች እንደዚህ ናቸው የሚል ቃል አናገኝም መጽሐፍ ቅዱስ ውስጥ። በቁርአን ውስጥ ግን ከ4 ጊዜ ከ10 ጊዜ በላይ ካፊሮች እንደዚህ ናቸው ይላል። አላህ እኛንም እናንተንም እኩል አድርጎ ከፈጠረን አላህ ለምን እኛን ካፊር ብሎ ሊጠራን ይችላል ብለሽ ታምኛለሽ? እንዴት እንደዛ ሰለካዳችሁ? ምክንያቱም ባይብል ላይም እኮ አለ። ባይብል ላይም ከሃዲ የሆኑ ሰዎችን ከሃዲ እያለ ይገልጻቸዋል። ሙስሊሞች አይደለም። አሁን ለምሳሌ ከሃዲና ሙስሊሞች ይለያል። ሙስሊሞችና ከሃዲ ይለያል። ለምሳሌ ካፊር ማለት በእናንተ አላህን የከዳ ሊሆን ይችላል። ምንድነው ካፊር ማለት? ይሰማል ኢየሱስ ያደረገ እኮ አንቺ እኮ ነሽ የምታስረጂ። ለምሳሌ ካፊር ማለት የኛን ምን ማለት ነው? እንዴት ነው ይሰማል? ካፊር ማለት ከሃዲ ማለት ነው። አብዱ ከሪም ልታወራ ነው?
አይሰማም ድምጼ? ይሰማል። ቀጥል። ያው የቅድሙ ላይ የተጀመረው ላይ ለምን ተውከው? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስ በመደረግ የመጣች ተሿሚ ነው። ጌታ ከመደረጉ በፊት ምን ነበር? እሱ ጋር አሁን እሱን አውጣል ብዬ እኮ ትቶኝ ነው እሱ ይጨርስ ብዬ ነው። ችግር የለውም። ጫለ ይሆን ያለው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንግዲህ እናንተ የሰቀላችሁን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። እንዳደረገው እንጂ አሁን እንዳደረገው እንጂ እንደሚቀጥል ነው እያሳየን ያለው እንጂ እንዳደረገው ካለ እንደሚቀጥል ነው እንጂ እዛው ላይ ያለቀ ነገር አይደለም እኮ። በመደረግ ስትል ለምሳሌ ኢየሱስ ጌትነቱ የተደረገ ጌትነት ነው። ወገናችን ተረጋጋጡ። ጌታም ክርስቶስ ምንድን ያደረገው? አሁን የእናንተን እንትን ኮንት እያልከኝ ነው እንጂ አሁን ኮንቴክስቱ እናንተና እኛ አንግባባም። ለምሳሌ እኔ በምረዳው ባስረዳ እንደዚህ ነው እንደዚህ ጽሁፉ የሚለውን ካነበብን እንግባባለን። አንተ ጭንቅላትን ካነበብክ ነው ማንግባባው። ጽሁፉ የሚለውን ካነበብክ የሰቀሉት እንግዲህ ይህንን እናንተ የሰቀላችሁት እነማን ናቸው የሰቀሉት? እዚህ ጋር አሁን ያዝልኝና እነማን ናቸው የሰቀሉት? እነማንም ይስቀሉት። ስለ ቀጣይኛው እያወራ ነው። ኢየሱስን እግዚአብሔር የሰቀላችሁት አይደለም። እኔ እናንተ እኮ ማንግባባ ማን ሰቀለው ማን ያልሰቀለው እሱ ማን የሰቀለው ማን ያልሰቀለው የሚለው ላይ እያወራ